ሰላም ጤና ይስጥልን እንዴት ናችሁ ዛሬ ደግሞ በሴሽን 15 ላርቫር ማይግሬንት ላርቫቸው ማይግሬት የሚያደርግ ወይንም ደግሞ ካንዱ ሰውነታችን ክፍል ወደ ሌላ ሰውነት ክፍል የሚንቀሳቀሱ ትላትላቶችን እናያለን ማለት ነው ስለዚህ እነሱም በሶስት ከፍለን እናያለን ኩታኔስ ላርቫ ማይግራንስ የሚባሉ በቆዳ ውስጥ የሚሄዱ እንዲሁም ደግሞ ቪዘራል ላርቫል ማይግራንት የምንላቸው ደግሞ እዚህ በቪዘራል ኦርጋኖቻችን አካባቢ ላይ የሚሄዱ ሙቭ የሚያደርጉ ወርሞችን እንዲሁም ደግሞ ኦኩላር ላርቫ ማይግራንት የምንላቸው ደግሞ እዚህ በአይናችን አካባቢ ላይ ሙቭ የሚያደርጉ የሚንቀሳቀሱ በቆዳችን ውስጥ የሚንቀሳቀሱ ትላትሎችን ነው የምናየው እስቲ እነኚህን ሶስቱን አንድ ባንድ እናያቸው ኩታኔስ ላርቫ ማይግራንስ የሚባሉ caused by a larva of cat hookworm የድመት hookwormዎች Ancylostoma brasiliensis dog hookworm Ancylostoma caninum in man ላይ ሰዎች ላይ እነኚህ ፓራሳይቶች ሲንቀሳቀሱ እንግዲህ እነኚህን ክላሲፋይ ሲደረጉ ኩታኔስ ላርቫ ማይግራን ይባላሉ ማለት ነው ሌላኛው ደግሞ commonly seen in children in tropical and subtropical environment አካባቢ ላይ ለህፃናቶች ወይ ለልጆች common ነው ማለት ነው The filarial forms from the larva are able to infect by the skin as well as by mouth በአፍ ሊገባ ይችላል ስኪናችን ወይም ቆዳችንን ፔኔትሬት አድርጎ ሊገባ የሚችል የትላትል አይነት ነው ይሄ ኩታኔስ ላርቫ ማይግራንት ምንለው ማለት ነው when the larva is invade the skin ቆዳችንን ላርቫ ማይግሬት አድርጎ በሚገባበት ጊዜ the produce itiche papula ወይንም የማሳከክ እንደዛ አይነት itiche ምንለው ማለት ነው እንደዛ አይነት ነገር ይፈጥራል ማለት ነው which become creeping or extending ready lines skin lesion የሆነ ቀይ ፍም የሚመስል የቆዳ እንትን ይፈጠራል ማለት ነው ይሄም የሚሆነው ከ2 እስከ 3 ቀን ባለው ውስጥ ወይንም ኢንፌክትድ በሆንን ከ2 እስከ 3 ቀን ውስጥ ያለ ሲምፕተም ነው ማለት ነው movement of larvae may be extended the lesions several millimeters per day በየቀኑ ብዙ ሚሊሜትር ሊጓዝ ይችላል ማለት ነው አሁን እዚህ ጋር እንደምትመለከቱት እግራችን ሱፐርፋሻል ላይ ያለ ትሉ ሙቭ ያደረገ ይታያል ማለት ነው እንደዚህ አይነቶቹን ነው ኩታኔስ ላርቫ ማይግራንት የምንላቸው እግሩን እንደዚህ አይነት ኢቲቼ ወይ ማሳከክ ኤሪትማ አይነት ነገሮች ደግሞ ይፈጠራል ማለት ነው ሌላም እንደዚህ እግሮችን ማመርቀዝ ምርቅዝ አይነት ነገር ሊያመጣ የሚችል የኩታኔስ ነው ማለት ነው ስለዚህ ቆዳ ላይ እንደዚህ አይነት ነገሮች ይፈጥራል ማለት ነው የኩታኔስ ላርቫ ማይግራንት የውሻ ፓራሳይት ሊሆን ይችላል የድመት ፓራሳይት ሊሆን ይችላል ማለት ነው ስለዚህ እንደዚህ አይነት ቆዳዎች ስታዩ ይሄ ኩታኔስ ላርቫ ማይግራንት ነው ማለት ነው ስለዚህ ይሄንን እንዴት አድርገን ላብራቶሪካሊ ዲያግኖስ እናረጋዋለን ማለት ነው ላብራቶሪ ዲያግኖሲስ ስንመለከት can be made by inspections of lesion along with characteristics history or exposure አያችሁ ተረላ አሁን እንደዚህ አይነት ፓራሳይቶችን በሂስትሪያቸውን በመጠየቅ በመመልከት ኢንስፔክሽን ማለት መመልከት ማለት ነው አያችሁ ተረላ ስለዚህ በመመልከት characteristics of history exposureን በመጠየቅ ዲያግኖስ ማድረግ ይቻላል ማለት ነው ትሪትመንት ኦራሊ በአፍ ኦራል or topical applications of thiabendazole ወይንም DEC diethylene carbonamide ማለት ነው በሱ ትሪት ማድረግ እንችላለን ፕሪቬንሽኑ ዲዋርሚንግ ኦፍ ካት ኤንድ ዶጎችን ዲዋርም ማድረግ ሪሙቭ ቫርጋንት ካት ኤንድ ዶግስ ፍሮም ኤሪያ ኦፍ ሂዩማን ሃቢታት እንግዲህ ይሄ ለኛ ሀገር ሊሆን ይችላል ለፈረንጆቹ ግን ቤት የሳሎን ንብረት ናቸው እንደዚህ አይነት እነሱም በርግጥ ትሪት ይደረጋሉ እኛ ሀገር ግን ትሪትመንት ውሾችን የማረክ እንትናችን ሃቢታችን የደከመ ነው ስለዚህ ውሾች ዲዋርም መደረግ አለባቸው መታከም ይኖርባቸዋል ማለት ነው እንደዚህ አይነት በሽቶችን እንዳያጋጥሙን የምንፈልግ ከሆነ ማለት ነው እሺ ስለዚህ ዶግ ኖ ዶግ አሎ ኦን ዘ ቢች ባህር ዳር ወይንም እንደዚህ እንደ ባህር ሐይቅ ዳሮች ውሾች እንዲገኙ አለማድረግ ነው ምክንያቱም ሰገራቸውን እዛ ይጥላሉ ሰዎች ደግሞ በባዶ እግራቸው ይንቀሳቀሳሉ ይሄ ላርቫ ፔኔትሬት አድርጎ እንዳይገባ
መጠንቀቅ ይጠበቅብናል ማለት ነው እንግዲህ ኩታኔስ ላርቫ ማይግራንት ይሄንን ይመስላል አሁን ደግሞ ቪዘራል ላርቫ ማይግራንትስ ምንላቸው ማይግሬሽንስ ኦፍ ላርቫ ኔማቶድስ ኦፍ ዶግ አስካራይድ ወይንም ቶክሶካራ ካኒ የሚባል ፓራሳይቶችን እና የድመት ደግሞ ቶክሶካራ ካቲ የሚባል ወይንም ካት አስካራይድስ ይባላሉ ቶክሶካራ ካቲ የድመት ቶክሶካራ ካኒ የውሻ አስካራይድ ወይንም ፓራሳይት ማለት ነው ላርቫ do not complete their normal cycle of development as their movement in arrested at some level of human ይሻላል ስለዚህ ላርቫው doesn't complete their normal life cycle of development as their movement is arrested at the same level of human body ላይ እኩል የሆነ ላርቫ ላይፍ ሳይክል የለውም ወይንም ኮምፕሊትሊ አይጨርስም ማለት ነው እንደነኛ አይነት ቪዘራል ላርቫል ማይግራንት ምንላቸው ማለት እስቲ አንድ ባንድ እናያቸው ዶግ አስካራይድስ የሚባሉት የውሻ ወይንም ቶክሶካራ ካኒስ ይባላሉ the larva cause visceral larva migrant visceral parts of ለምሳሌ ቶክሶካሪያሲስ ቶክሶካራል ዲዚዝ በመባል ይታወቃሉ ነው ቶክሶካሪያሲስ ቶክሶካራል አንቲጀን በሚባል ዲቴክት ማድረግ እንችላለን በሴሮሎጂ ይሄንን ማለት ነው ኦኩላር ላርቫ ማይግራንትስ የሚባሉ ደግሞ አይን አካባቢ ላይ ሙቭ የሚያደርጉ ደግሞ ቪዘራል ሌላ ፓርት ግራኑሎማተስ ኦፍ ምንድነው አረበስሞ ኦፕቶሊሚቲስ የሚባሉ ኦፕቶሊሚቲስ ኦፕቶማል ማለት ኢዝ አይ አካባቢ ላይ ኢን ማን የሚፈጥሩ ይሄ ኦኩላር ላርቫ ማይግራንት ይባላሉ ማለት ነው ስለዚህ cause a common infection in dog throughout the world ነው it is ውሾች ላይ በጣም ኮመን የሆነ ፓራሳይት ነው throughout the world ማለት በአለማችን ውስጥ ማለት ነው እንግዲህ ይሄ ፓራሳይት በጣም ከፍተኛ ዲስትሪቢዩሽን ያለው በጣም ብዙ ውሾች ለሰዎች የሚያቀብሉት የፓራሳይት አይነት ነው ኢንፌክሽን ሬት ኢን ዶግ ቫሪ ፍሮም 2 up to 19% ኢንፌክሽን ሬቱን ስናየው ከ2 እስከ 90% ኢንፌክሽን ሬት ኦፍ ቫሪስ ፍሮም 2 up to 19% ነው ምክንያቱም አንዳንድ ቦታዎች ላይ በጣም ሃይሊ ፕሪቫለንት ነው አንዳንድ ቦታ ላይ ደግሞ ሌስ ፍሪኩዌንት ነው ስናየው ከ2 እስከ 90% ኢንፌክሽን ሬት አለ ማለት ነው አደልት አር ኢን ስሞል ኢንተስታይን ኦር ካንዲስ ካኒድ ዶግ ፎክስ እነኚህ ቀበሮ ውሾች አይነት ላይ ስሞል ኢንተስታይናል ላይ የሚቀመጥ ነው ሃይ ኤግ ፕሮዳክሽን በጣም ብዙ እንቁላል ይጥላለች ፓራሳይቷ ላርቫ ኢን ኤግ ካፕሱል የሆነ from long period of time መቀመጥ የሚችል within a capsule ያለው ላርቫ ነው የሚኖረው ላርቫና እንቁላሉ ማለት ነው እንቁላሉ በጣም ካፕሱሌትድ የሆነ ነው long period of time መቀመጥ ይችላል which means resist አድርጎ adverse environment መቆየት የሚችል ነው ማለት ነው human ላይ እንግዲህ አዳልቱን ቀደም እንዳልኳችሁ ውሻ ላይ ነው የሚኖረው ስሞል ኢንተስታይናል ላይ ሰዎች ላይ ደግሞ ስፔሻሊ ችልድረን ሮደንት እንደገና ሌላ ደግሞ ሮደንት የአይጥ ዝርያዎች can be parathenic hosts አያችሁት it can be what parathenic hosts ሊሆኑ ይችላሉ they harbor migrant larvaውን ይዘው ሊቀመጡ ይችላሉ ወይንም በሱ ኢንፌክትድ ሊሆኑ ይችላሉ ማለት ነው human become ingested by ingesting infective egg የቶክሶካራ ካኒውን እንቁላል ኢንጀስት በማድረግ ኢንፌክትድ ሊሆን ይችላል children play with puppies ከውሻ ቡችላ ጋር in parks or other area contaminated with dog feces ጋር እንደዚህ puppies means የውሻ ካካ ማለት ነው ከነሱ አይነት ነገሮች ጋር በንክኪ ፓርቲኩላር ሪስክ ናቸው ማለት ነው ህፃናቶች ስለዚህ እነሱ ሊያዙ ይችላሉ ማለት ነው እንግዲህ ህፃናቶች በቀላሉ አፌክትድ ሊሆኑ
ይችላሉ ማለት ነው እንግዲህ ከውሻ ፌሰስ ጋር ፑፒስ ኦር ኢን ፓርክስ አያችሁ በፓርክ ውስጥ እንደዚህ አይነት ነገሮች ኮንታሚኔትድ ሊያረጉ ይችላሉ ማለት ነው ከውሻ ቡችላ ጋር በመጫወት ሊያዙ ይችላሉ ማለት ነው ልጆች ጥንቃቄ ሊደረግ ይገባል ማለት ነው ላይፍ ሳይክሉን ስናይ in a dog is similar to the ascaris lumbricoid in man ማለት ነው እንግዲህ ውሾች ላይ የሚከሰተው እንግዲህ ተመሳሳይ ነው አስካሪክስ ሰዎች ላይ ከሚያደርገው እንተንጋ በጣም ተመሳሳይ ነው ማለት ነው unembryonited egg pass in the feces ይወጣል it require further maturation outside of the host the infective egg ingested by the dog rodent and human and larva hatch to the small intestinal ተመሳሳይ ነው ከአስካሪስ lumbricoid ጋር ይሰራውላችሁ ነው ወደ ኋላ ሄዳችሁ መመልከት ትችላላችሁ ማለት ነው in puppies younger than 5 weeks the larva completely migratory and development life cycle similar that the ascaris lumbricoid in human host and grows to the adult intestinal እንግዲህ ከአስካሪስ ጋር እንደተመሳሳይ ሆኖ ሳለ in puppies younger than 5 weeks ይሆን እንግዲህ ፑፒው ከ5 ሳምንታት በፊት የሆነ ላርቫ ኮምፕሊትሊ ማይግራንት ሊሆን ይችላል ማለት ነው ከውሾች የሚወገድ ውጋጅ ሰገራ ወይንም የውሻ ካካ ስለዚህ በዛ ልክ እንደ አስካሪስ አንኤምብሪዮኔትድ ኤጉ ይወድቃል ከዛን ኤምብሪዮኔትድ ይሆናል በኮንታሚኔሽን ወደ ሰዎች ይገባል ማለት ነው ኢን አደልት ፑፒስ ከሆነ አደልት dog or human host the larval unable to complete their development ማለት ነው ማረግ unable to complete ማረግ አይችልም ማለት ነው ማረግ የማይችለው ነገር ላይፍ ሳይክሉ ዴቨሎፕ መሆን አይችልም ማለት ነው አደልት ወይንም አደልት ዶግ ኦር human the larval unable to complete መሆን አይችልም in children it is common የሆነው ለዛ ነው in the hosts በሆስት ደግሞ ስንመለከት the larvae may be wander in the tissue for sometimes and insisted as a second stage of larva ያችሁ ተረላ ስለዚህ in this host the larvae may be wander የሆነ ሄዳል in the tissue then sometimes it is insisted ይሆናል tissue ላይ then as a second stage of larvae develop ያረጋል larva 1 ወደ larva 2 insisted የሆነ skin ላይ ወይንም dermal ላይ ማለት ነው tissue ላይ እሺ impregnant bitch ይሄ ነብሰ ጡር ነበለው እርጉዝ ሴት ውሻ ላይ bitch ማለት ሴት ውሻ ነው እሺ dormant L2 ወይንም larval to dormant exist ሆኖ reactive by hormonal change across the placental to grow adult worm in the fetus እንግዲህ ፕላሴንታሏን ወይንም እንግዲህ ልጇን በማለፍ የውሻዋን ምን ይሆናል ማለት ነው አደልት ወርም ፑፒው ላይ ወይም የውሻው ቡችላው ላይ ምን ሊያድግ ይችላል ማለት ነው አያችሁት in human the L2 which hatch in the gut አንጀት ላይ ነው የሚያድገው hatch የሚሆነው then migrate through the tissue cause visceral larva migrant and entrapped in eye ocular larva migrant ሊፈጥር ይችላል ማለት ነው ሰዎች ላይ ለዛ ነው visceral larva migrant የተባለው ስለዚህ visceral larva migrant ማለት in the cause of migration they cause eosinophilia inflammation followed by granuloma formation around dead larvae በሞተው larvae አማካኝነት granulation formation form ያረጋል inflammation ይፈጥራል የዚህን ጊዜ ያንን allergic as reaction ስለሚፈጥር eosinophilia ወይንም eosinophil count ይጨምራል due to inflammation ማለት ነው ሌላኛው characterized by persistence of eosinophilia in the peripheral blood አያችሁ characteristics of eosinophilia in peripheral blood eosinophil count መጨመር ያሳያል fever ያሳያል often occur along with involvement of lung or liver ወይንም ሁለቱ ያያችሁት ለንግ ሊሆን ይችላል ሊቨር ላይ ሊሆን ይችላል ማይግራንት ቪዘራል ሌየሮች ላይ ስለሚፈጠር እነኛ ላይ የዛ ስሜት
ኢንቮልቭመንት ሊኖር ይችላል ሊቨር ወይንም ሳል ሊያመጣ ይችላል ሊቨር ላይ ደግሞ አሳይተስ ዴቨሎፕ ሊያደርግ ይችላል አኮሙሌሽን ብሎኬጅ ስለሚያመጣ ማለት ነው እንደዚህ አይነት ለቪዘራል ላርቫ ማይግሬሽን ክሊኒካል ሲምፕተሞች አሉት ማለት ነው ሌላኛው ኦኩላር ላርቫ ማይግራንትስ ምንለው ኢን potentially more serious as retina አይን አካባቢ ላይ ያለን may damage and extremely may result in loss of vision and severe ocular inflammation እይታ ሊጋርድ ይችላል ሰው ማየት ሊያቆም ይችላል ወይንም ደግሞ ocular inflammation ሊፈጥር የሚችል larval stage ነው ይሄ ocular larva migrant የምንለው ማለት ነው እንግዲህ ዶግ አስካሪስ አስካራይድ ወይንም ቶክሶካራ ካኒ እነኚህ ነገሮች ሊያስከትል ይችላል ማለት ነው ሌላኛው ምንመለከተው ቶክሶካራ ካቲ ነው ካት አስካራይድ በመባል ይታወቃል ኮስሞፖሊታንት ዲስትሪቢዩሽን አለ ኮስሞፖሊታንት ብዙ ፓራስቶሎጂ ሃንዳውት ላይ ታገኛላችሁ ይሄ ኮስሞፖሊታንት የሚሉ ወርዶች ወርልድ ዋይድ ማለት ነው ዓለም አቀፍ distribution allo ማለት it is the life cycle similar to Toxocara catica except there is no transplacental transmission ግን የለውም ማለት ነው ስለዚህ ከቶክሶካራ ካቲና ከቶክሶካራ ካኒ transplacental transmission ያለው ማን ነው ቶክሶካራ ካኒ ነው የውሻው ነው ዶግ አስካራይድ ነው but not a cat ascaride ምን የለውም transplacental transmission የለውም ማለት ነው it is egg develop to larval to in the earthworm crocodile mice dog እነኚህ ላይ ኤጉ larval to develop ሊሆን ይችላል then cat become infected by ingested mice አይጧን ድመቷ ትመገባለች the larva of the tissue ማየቹ ድመቷ ትታመማለች the larval Toxocara cati infected in human rarely cause in visceral larva migrant rare cause ነው ሰው ላይ የሚተላለፈው ስለዚህ አይጦች እነኛን እንሰሶች ይመገባሉ እንሰሶቹ ደግሞ ኢንፌክትድ የሆነው ነገር ይመገባሉ እንዲህ ያለ ላይፍ ሳይክሉ ይቀጥላል ማለት ነው ላብራቶሪ ዳያግኖሲሱን ስናይ finding of larva in biopsy especially liver አያችሁ biopsy ህይወት ካለው ነገር ላይ የሚወሰድ ናሙና ነው biopsy ምንለው especially in liver biopsy but larvae are only rarely found larvae rarely ነው የሚገኘው ከዛም መመርመር ይቻላል ሌላኛው serological test using larval to Toxocara as in antigen Toxocara antigen ማለት ነው Toxocariasis antigenን በሴሮሎጂ ዲቴክት ማድረግ ይቻላል ትሪትመንቱን ስንመለከት ቲያ ቤንዳዞል ወይንም ደግሞ ዳይኢታይሊን ካርባናማይዝ ትሪት ያደርጋል ኮርቲኮስትሮይድስ ድራጎች severe pulmonary ወይንም ማዮካርዲያል አይ ኢንፍላሜሽን ካለ ኮርቲኮስትሮይዳል ድራጎችን እንጠቀማለን ማለት ነው prevention and control ስንመለከት anti-helminthic treatment of dog ውሾችን anti-helminth ትሪት ማድረግ exclude dog from children ህፃናቶችን ከሚጫወቱበት ቦታ ላይ እንትኖችን ድመቶችና ውሾችን exclude ማድረግ እንዳይሳተፉ ወይም እዛ አካባቢ እንዳይገኙ ማድረግ prevention and control ነው improve sanitation መጨመር education ትምህርት መስጠት safe water supply and chemotherapy to interrupt transmission infective egg to water food or human hand ነኝ በቃ ንጽህና እንዲጠብቁ chemotherapy እንዲወስዱ ማድረግ safe በሆነ water supply interrupt transmission እንዳይኖር ማድረግ food or human handled practice ማስተማር ነኝ ሁሉ ጠቃሚ ናቸው ማለት ነው ስለዚህ ውሾች በንጽህና እንዲጸዳዱ ማድረግ ነው እንግዲህ ሰዎችም እንግዲህ ውሾች በዚህ ቃል ላይ እንደሚጸዳዱ ሰዎችም በትክክል እንዲጸዳዱ ማድረግ ነው ማለት ነው እሺ ፑፓቸው የውሾችን ፑፖች በትክክል አቮይድ እንዲደረግ ማድረግ ነው እንግዲህ ኔማቶድስ እንግዲህ ስለትላትል ይሄንን ይመስላል ስለዚህ በቀጣይ ብለድ ኤንድ ቲሹ ኔማቶድስን በክፍል 16 እናያለን ማለት ነው አብራችሁን ስለሆናችሁ አሁን በድጋሚ አመሰግናለሁ